ሃይ እንዴት ናችሁ? የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች፣ ሰብለና በዛብህ ተመልሷል። ስለ ፍቅር ግንኙነት ለረጅም ዓመታት ስንመክር፣ ስናወራ፣ ስንጨዋወት ቆይተናል። ዛሬ የምናነሳው ጉዳይ አለ። የብዙዎቻችሁ ጥያቄ ነው። ስለ ፍቅር ኖርን ግን አላሸነፍንም አላችሁ። ፍቅር አያሸንፍም። ብዙ ጊዜ ስለ ፍቅር ግንኙነት ስናነሳ ስለምትወዷቸው ሰዎች አብሮ ስለመኖር ስታነሱ ፍቅር ስላላችሁ ብቻ አብራችሁ መኖር የምትችሉ ይመስላችኋል። ብዙ ቪዲዮዎችን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ብዙ ነገር አንስተናል። እንዲሁም ዛሬ ጠንከር አድርጌ የማነሳው ይህንን ነው። ምክንያቱም ያው የፍቅር ግንኙነት ውስጥ ወይ ትኩስ ፍቅር ላይ ያለን ሰዎች ፍቅር በራሱ ወይም ደግሞ ይሄ የፍቅር ስሜት በራሱ የሚያመጣው የውስጥ ስሜት ወይም ባዮሎጂካሊ የሆነውን ነገር ማንሳት አያስፈልግም፣ የራሱ ባለሙያ ስላለው። ብዙዎች ግን እንደሚገልጹት በውስጡ የምናመነጨው ሆርሞን ብዙ ነገሮችን እንዳናይ ይከልለናል፣ ይሸፍናል። ስለዚህ አንዳንዴ ጥሩና መጥፎ መለየት እስኪያቅተን ድረስ ይላሉ። እንዲሁም ፍቅር እውር ነው የሚባለው ከዚህ በመነሳት ነው። ያኛውን ስሜታችንን ስንከተል ስናዳምጥ ጥቁር የሆነውን ሳይድ ወይም ደግሞ መጥፎ የሆነውን ሳይድ ማየት ስለማንችል ነው። ያንን ነገር ብናየው በመልካም ስለምንረዳው ወይም ደግሞ ለእኛ ትክክል መስሎ ስለሚታየን በፍቅር ታውራችኋል፣ ፍቅር እውር ነው ይባላል። እና ፍቅር የማያሸንፍበት ምክንያት ዛሬ ያነሳለሁ። የምናነሳው የምናጋልጠው ነገር ምንድን ነው የሚለው ላይ ትኩረት ማድረግ አለብን። ለ6 ዓመታት ያክል በዚህ ጉዳይ እንደመቆየታችን ጠንከር ያሉ ሀሳቦችን ከዚህ በኋላ እያነሳን እንሄዳለን ማለት ነው። ስለዚህ ብዙዎቻችን አንድ ሰው ከልቡ እንደወደደን ስላወቅን ብቻ ወይ ደግሞ ስለወደድሽው ብቻ እሞትልሻለሁ፣ እሞትልሃለሁ ወይም ደግሞ ህይወት ያላንተ ባዶ ናት እስከ ተባባላችሁ ድረስ ያንን ነገር ለዘላለም ጋራንት አድርጋችሁ የምትወስዱ ሰዎች ልትኖሩ ትችላላችሁ። ያ ማለት ምንድነው? ብዙ ነገራችሁን ትታችሁ ወደዛ ነገር የምትገቡ ማለት ነው። ሰው መሆናችሁ መርሳት የለባችሁም። በምን ውስጥ እንደምትኖሩ በኑሯችሁ ውስጥ እንደሚያስፈልጋችሁ መርሳት የለባችሁም። እና ብዙዎቻችሁ የያዛችሁትን ትክክለኛ መስመር ትታችሁ ወደዛ ነገር የመምጣት ከዛ በኋላ ደግሞ የሚያጋጥማችሁን ችግር መቋቋም ያቅታችሁና ስለ ፍቅር መጥፎነት፣ ስለ ፍቅር በእኛ ላይ ስላመጣው ወይም በአንቺ ላይ ስላመጣው ችግር ታወራላችሁ። በነገራችሁ ላይ ፍቅርና ወደ ትዳር ስሜት ወይም ደግሞ የፍቅርን መጨረሻ ህይወት መስርቶ አብሮ ከሰዎች ጋር መኖር የሚለውን ስሜት ስናነሳ ፍቅር ስሜት ነው። ትዳር ግን ወይም ደግሞ የረጅም ጊዜ ግንኙነት ግን ውሳኔና አስተዳደር ይፈልጋል ማለት ነው። ጠንከር ያለ ውሳኔ፣ ጠንከር ያለ አስተዳደር፣ ኃላፊነት መውሰድ የሚባሉ ነገሮችን በደንብ ይፈልጋል ማለት ነው። ይህንን ካላሰብን ስለ ፍቅር ብቻ እያነሳን ስለ መዋደድ ብቻ እያነሳን ያንን ነገር ህይወታችን ሙሉ የምንኖረው አድርገን የምናስብ ከሆነ የስህተት ነው ማለት ነው። ስለዚህ እስቲ አስቡት፣ ብዙ ሰዎች በብዙ ነገር ሳይጣጣሙ ወይም አለመጣጣም ባለበት ሁኔታ ውስጥ አብረው መኖርን ሊያስቡ ይችላሉ። አንድን ሰው ስለወደዱት፣ በዛ ሰው ላይ ፍቅር ስላላቸው ወይም ያ ሰው ለነሱ ፍቅር ስላለው ብቻ። በነገራችሁ ላይ ከሰዎች ጋር አለመጣጣም የምንለውን ብዙ ሰዎች የሴክሹዋል ግንኙነት ጋር ብቻ አድርጋችሁ ልታነሱ ትችላላችሁ። ነገር ግን ከዛ ሰው ጋር ወይም ከዛች ሴት ጋር ወይም ከሱ ጋር ያለሽ አላማ፣ ስሜት፣ የወደፊት እቅዳችሁ፣ ጉዟችሁ ምን እንደሚመስል በዚህ ማትጣጣሙ ማትግባቡ ከሆነ የተለያየ አላማ የተለያየ ሀሳብ ያላችሁ ከሆነ በፍቅር ውስጥ ስላላችሁ ብቻ አብራችሁ ትቀጥላላችሁ ማለት ላይሆን ይችላል። ምክንያቱም ፍቅሩ እስከምትለያዩበት ጊዜ ድረስ እንደ ማደንዘዣ ነው ሊያገለግላችሁ የሚችለው ማለት ነው በመካከላችሁ ያለው ፍቅር። ምክንያቱም አንድ ወደ ምስራቅ እየሄደች ያለች ልጅና አንድ ወደ ምዕራብ እየሄደ ያለ ሰው ድንገት ተገናኝታችሁ ብትተቃቀፉ መተቃቀፋችሁ መንገዳችሁ ሊቀይረው አይችልም። ያ ማለት ነው ያላችሁ የሀሳብ ልዩነት፣ የፍላጎት ልዩነት፣ የዓላማ ልዩነት ማለት እሱ ነው። ስለዚህ አንቺ ወደ ምስራቅ እየሄድሽ እሱ ወደ ምዕራብ እየሄደ ተገናኝታችሁ ድንገት ብትተቃቀፉ ይሄ ፍቅር ልንለው እንችላለን። ግን ምንድን ነው እየሆነ ያለው? ተመልሳችሁ
ወደ የራሳችሁ መንገድ መሄዳችሁ አይቀርም ማለት ነው። ስለዚህ መንገዳችሁን የማይቀይረው ወደ አንድ የማይወስዳችሁ ዓላማ፣ ስሜትና ፍላጎት ካላችሁ ስለተዋደዳችሁ ፍቅር ስላላችሁ ብቻ አብራችሁ ልትኖሩ አትችሉ ማለት ነው። ምንም አይነት መጣጣም ወይም ደግሞ መዋሃድ የሌላችሁ ሰዎች ከሆናችሁ ወይም ተዋዋኝነት የምንለው ይሄ ኮምፓቲቢሊቲ ወይም መጣጣም ላይ ካልሆናችሁ ይሄ ስሜት የሌለው ሰው ማለት ሞተር የሌለው በጣም የሚያምር ውድ መኪና እንደማለት ነው። ስለዚህ ነፍስ አይኖረውም፣ መንቀሳቀስ አትችሉም፣ ረጅም መሄድ አትችሉም ማለት ነው። በነገራችሁ ላይ ስለ ፍቅር አሁንም ስናነሳ 3 አደገኛ እውነቶች ይነግራችኋለሁ። ምናልባት መራር እውነቶች ብላችሁ ልትወስዷቸው ትችላላችሁ። የመጀመሪያው እንዳልኳችሁ አንዱ እሴት ነው። እሴት ማለት አንተ ወይም አንቺ ስለ ቤተሰብ፣ ስለ ህይወት፣ ስለ ኑሮ፣ ስለ እያንዳንዱ ነገር በዓለም ላይ በህይወታችሁ ውስጥ ሊያልፉ ስለሚችሉ ነገሮች ያሏችሁ አስተሳሰብ ማለት ነው። ይህ አስተሳሰባችሁ እርስ በርስ የማይጣጣም፣ የማትግባቡ፣ የማትስማሙ አይነት ወይም ደግሞ የተለያየ ከሆነ ቅድም እንዳልኳችሁ ነው፣ ወደ ምዕራብና ወደ ምስራቅ የሚሄዱ ሰዎች እንደማለት ናቸው። ድንገት ተገናኝታችሁ ሰዎች በቃ የሆነ የምታውቁትን ሰው መንገድ ላይ አንተ ወደ ላይ እሷ ወደ ታች ተገናኝታችሁ ብትተቃቀፉ እንዴት ነህ ደህና ነህ ሰላም ነው ወይ ምናምን ተባብላችሁ ከዛ ምንድን ነው የሚሆነው? እንገናኛለን ተባብላችሁ መንገዳችሁን ነው የምትቀጥሉት እንጂ ስላገኘው ያ የሆነ ጓደኛህን ወይ ደግሞ የሆነ ባልደረባን ስላገኘህ አንተ መስመርህን ስተህ ልትሄድ አትችልም። ብዙ ሰው የራሱ መንገድ ስላለው ማለት ነው። አንዳንድ ሰው ሊያደርግ ይችላል፣ ከሆነላችሁ ሰየው። ግን ይሄ ማለት ነው ልዩነት ካላችሁ ግን ሁለታችሁም የተሳሳተ መንገድ ላይ እየሄዳችሁ ወደ አንድ አቅጣጫ የምትሄዱ ከሆነ ስትገናኙ የምትሄዱበት ዓላማ ልክ ከሆነ እኔም እኮ ወደዚህ እየሄድኩ ነው፣ አይ እኔም እዛ እኮ ነው የምሄደው፣ ግን እንዴት ነው እየሄድክ ያለው ታዲያ አለፍከው ወይ ሳትከው ና በቃ አብረን እንተባብላችሁ የምትሄዱ አይነት ከሆናችሁ ሀሳባችሁ፣ ስሜታችሁ፣ ፍላጎታችሁ፣ ስለ ህይወት ያላችሁ እያንዳንዱ ነገር፣ ስለ ትዳር ያላችሁ፣ ስለ ፍቅር ያላችሁ፣ ስለ ቤተሰብ ያላችሁ ነገር ተመሳሳይ የሚሆን ከሆነ እንደዛ መቀጠል ትችላላችሁ ማለት ነው። ካልሆነ ግን የተለያያችሁ ሰዎች ናችሁ። በዛች ቅጽበት ተቃቅፋችኋል፣ ግን ፍቅሩ ሲያልቅ ወይም ደግሞ ያ ፍቅር እዛ ሁኔታ ላይ ብቻ ነው ሊያቆያችሁ የሚችለው፣ መተላለፋችሁ አይቀርም ማለት ነው። ሁለተኛው ጠንካራና መራር እውነት አክብሮት ነው። አክብሮት የሌለው መከባበር የሌለው ፍቅር የትም ሊሄድ አይችልም፣ ማንንም ሊያሸንፍ አይችልም ማለት ነው። ምክንያቱም ስለምትወደኝ ነው የሚቀናው፣ ስለሚወደኝ ነው የሚቀናው ምናምን እንደዚህ የምትሆነው፣ ስለምትወደኝ ነው እሷ እንደዚህ የምትሆነው በእኔ ላይ፣ ወይ ስለሚወደኝ ነው እንደዚህ እየሆነ ያለው እየቀና ያለው ሊመታኝ የሚሞክረው የሚናደድብኝ ሊሰድበኝ የሚሞክረው ብላችሁ መታስቡ ከሆነ አክብሮት ከሌላችሁ መሰዳደብና ለመመታታት ዝግጁ የሆነ አይነት መቀራረብ ካላችሁ፣ አብሮነት ካላችሁ ይሄ ፍቅር አይደለም፣ ወይም ደግሞ በመርዝ የተለወሰ ፍቅር ብለን ልንገልጸው እንችላለን። ምን ያደርጋል? መጨረሻ ላይ ሊገላችሁ ይችላል። አንዳችሁን ታጠፋላችሁ፣ አንዳችሁ ትጠፋላችሁ ማለት ነው። ስለዚህ ይሄ መራር እውነት ነው። የማያከብርሽ የማታከብሪው ከሆነ በፍጹም አብራችሁ መቀጠል የለባችሁ። በፍቅር ተገናኝታችኋል፣ ግን መከባበር በዛ ውስጥ ከሌለ ምንድን ነው የሚሆነው? ውጤታችሁ አደገኛ ነው የሚሆነው ማለት ነው። ስለዚህ ይሄ በጣም መሰረታዊ ነገር ነው። እነዚህ መርሳት የለባችሁ። እንግዲህ ለረጅም ዓመት እያንዳንዱ ነጥለን የሰራናቸው ቪዲዮዎችን ነው ዛሬ አንድ ላይ አድርጌ የምነግራችሁ። ስለ እሴት አውርተናል፣ ስለ መከባበር አውርተናል፣ ስለ ኮሚኒኬሽን አውርተናል። ሌላው ደግሞ በጣም መራር እውነት እዚህ ጋር ማወቅ ያለባችሁ፣ ሰውን ስለ መቀየር የምታስቡ ሰዎች አላችሁ። እኔ ቀይረዋለሁ፣ እኔ ቀይራታለሁ ብላችሁ የምታስቡ ሰዎች ማለት ነው። ሰውን መቀየር የሚችል ሰው የለም። ሰው በራሱ ብቻ ነው ሊቀየር የሚችለው። ሰው ነፃ ፍጡር ነው ብያቸዋለሁ። ሲፈጠር በራሱ የፈለገውን ማድረግ የሚችል ጠንካራ ፍጡር ነው። ስለዚህ አንድ ሰው አንድን ሰው ሊቀይረው አይችልም። በተጽዕኖም በምንም ባሉት ፈልጎ ከሆነ ከእናንተ ጋር የመስማማት ስሜቱ አሸንፎት፣ ለእናንተ ያለው ፍቅር አሸንፎት፣ ለእሱ ያለች ፍቅር አሸንፎሽ የምትቀየሪ ከሆነ በራስሽ ብቻ ነው ሊሆን የሚችለው። ብዙ ጊዜ ሰዎች ምን ያደርጋሉ? የሆነ ሰው በፍቅር ተጎድቶ ሲያዩ፣ በሆነ ሱስ ውስጥ በሆነ ስንፍና ውስጥ ሲሰቃይ ሲያዩ ይሄ ሰው ለእኔ የተላከ ሰው ነው ብሎ ያስባሉ። ይሄን ሰው እኔ ወደ ህይወት ያምጥቼ ትልቅ ሰው አደርገዋለሁ፣ ይሄን ሰው እንደዚህ አድርጌ ቀይረዋለሁ። እዛ ልባችን ውስጥ ያለ ኢጎ ነው አንድን ሰው የመለወጥ፣ ያንን ሰው አሸነፈ፣ ቀየረችው፣ ቀየረው የመባል ያ ስሜት እንጂ ፍቅር አይደለም ከዛ ሰው ጋር ያዛችሁ ማለት ነው። ስለዚህ ያንን ሰው በባሌም በቦሌም ብላችሁ ቀይሩት ከፈለጋችሁ፣ ቢቀየር እንኳን ከእናንተ ጋር አይቀጥልም። ሲነቃ የራሱ መንገድ የራሱ ህይወት ይኖረዋል። ገባችሁ? ስለዚህ ባለመከባበር ውስጥ ያለ ፍቅር ባርነት ነው። ሰዎች ቀይረዋለሁ ብላችሁ አንድን ሰው ስተወጡ ያንን ሰው ከነጻነት ውጭ ነውና ባርነት ነው። ስለዚህ እነዚህ 3 መሰረታዊ እውነታዎች ስለ ፍቅር ጠንቅቀን ልናውቃቸው የሚገቡ ናቸው። አንድን ሰው ስለወደድሽው ብቻ ለህይወትሽ ያዝሽውን ዓላማ፣ ትምህርት ወይም ስራ ትተሽ
እዛ ጋር የምትሄጂ ከሆነ እየከሰርሽ ነው ማለት ነው። አንተም እሱን ትተህ የምትሄድ ከሆነ መኖር እንደማትችል እያረጋገጥክ ነው ማለት ነው። ምክንያቱም ጠንካራ መሆን መቻል አለብህ። መጀመሪያ ሰው ራሱን ማሸነፍ አለበት። ከዛ በኋላ ነው ሌሎችን በፍቅር ሊያሸንፍ የሚችለው። ኑሮሽን ማሸነፍ አለብሽ። ኑሮውን ማሸነፍ አለብህ። ያንን ካላደረግ ለሰዎች ልትሆን አትችልም ማለት ነው። ይሄ በጣም አደገኛ ነው። ጥገኝነትን አስባችሁ ከሄዳችሁ የሆነ ቀን ባርነት ስሜት ይሰማችኋል። ምንም ጥያቄ የለው። ሴት ልጅ ራሷን ከየትኛውም ነገር ነፃ ማውጣት የምትችለው በራሷ መቆም ስትችል ነው። እድለኛ ሆና ጥሩ የፍቅር ህይወት ውስጥ ካለች እሰየው፣ ልትኖር ትችላለች። ግን የሚመጣ ክፉና ደግ ነገሮችን መቋቋም የምትችለው ምናልባትም በራሷ መቆም እንደምትችል እርግጠኛ ከሆነች ነው ወንዱም ሊያከብራት የሚችለው ሊሰማት የሚችለው ማለት ነው። ካልሆነ ሁሉ ነገር ባርነት ነው የሚሆነው ማለት ነው። መጀመሪያ ማሸነፍ ያለባችሁ ነገር አላማችሁ፣ ህይወታችሁ ውስጥ ያለው ነገር ማሸነፍ አለባችሁ። ወይም በፍቅር ውስጥ ናችሁ፣ እሱን ማስቀጠል ማሸነፍ መቻል አለባችሁ። በአብሮነት ሆናችሁ ይህን እንደምታደርጉ ማመን መቻል አለባችሁ። አቋርጣችሁ ወደዛ የምትሄዱ ለህይወታችሁ የያዛችሁትን መስመር ትታችሁ በዛ ጊዜያዊ ስሜት ተሸንፋችሁ የምትሄዱ ከሆነ ለወንዱም ለሴቷም አይበጅም ማለት ነው። ስለዚህ አሁን እዚሁ ላይ አንድ ጥያቄ ልጠይቃችሁ። ምናልባት በፍቅር ግንኙነት ውስጥ ያላችሁ ሰዎች ዘፔን ቴስት ይሉታል። እንዲሁም ምንድን ነው አሁን አብራህ ያለችን ሴት ወይም አብሮሽ ያለ ሰው፣ ምናልባት በመቀየርና ባለመቀየር ውስጥ ያላችሁ ሰዎች ካላችሁ ብዬ ነው። አሁን አጠገብሽ ያለ ሰው ለሚቀጥሉት 5 ዓመታት አሁን ባለበት ሁኔታ ሳይቀየር ቢቀጥል አብረሹ ለመኖር ዝግጁ ነሽ? ዝግጁ ነህ? አዎ ካላችሁ ቀጥሉበት፣ መኖር ትችላላችሁ ማለት ነው። አይ ካላችሁ ግን አሁኑኑ ራሳችሁ ማዳን መቻል አለባችሁ ማለት ነው። ስለዚህ ፍቅር ሲደመር መከባበር ሲደመር ተመሳሳይ ዓላማ ወይም እሴት ረጅም ጊዜ ግንኙነትን ያመጣል። ወይም ትዳር፣ አብሮነት፣ ረጅም ጊዜ መኖር የሚለውን ነገር ያመጣል ማለት ነው። እነዚህ ነገሮች ከሌሉት አሁን ደግሞ የኢኮኖሚ ጥያቄ ይመጣል። ባይዘው አሁን ባነሳሁት ሀሳብ ውስጥ በሙሉ ኢኮኖሚያዊ ጥያቄዎች አሉ። በዓላማችሁ ውስጥ ኢኮኖሚያዊ ጥያቄያችሁን ለመመለስ የፋይናንስ ስብራታችሁን ለመመለስ ትጥራላችሁ፣ ትሰራላችሁ ማለት ነው። ስለዚህ እነዚህ ነገሮች አብረው ሲኖሩ ፍቅር ያሸንፋል ማለት ነው። ስለዚህ መጀመሪያ ፍቅር አያሸንፍም ብዬ ስገባ እነዚህን ነገሮች ካላደረጋችሁለት አያሸንፍም። እነዚህን ነገሮች መርሳት የለባችሁም። አንድ ባንድ አንስተናቸዋል ከዚህ በፊት ቪዲዮችን ላይ ያላችሁ፣ ወደፊትም ጠንከራ አድርጌ ሄድባቸዋለሁ። መከባበር፣ ኮሚኒኬሽን፣ እሴት፣ ፍቅር፣ እነዚህ የረጅም ጊዜ ግንኙነትን የሚያመጡ ነገሮች ናቸው ማለት ነው። ካልሆነ ግን ፍቅር አያሸንፍም። ፍቅር የሚያሸንፈው በዚህ አይነት መንገድ ሲሆን ነው። ስለዚህ አዳዲስ ተመልካቾች ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለጓደኞቻችሁ እንዲደርስ አድርጉ። እንዲሁም ደግሞ የምትፈልጓቸው ነገሮች በሙሉ ኮመንት ላይ መጻፍ ትችላላችሁ፣ ሰፖርት ማድረግ ትችላላችሁ፣ ማስታወቂያ ስራዎችን መጠየቅ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም እንዲሆንላችሁ መኛለሁ። ቻው ቻው። ሰብለና በዛብህ